የአውሮፓ ምሽቶች ቀጥለው እየተካሄዱ ይገኛሉ። ባልተለመደ መልኩ ማክሰኞ፣ ሮብ፣ ሐሙስ ምሽት የሚደረጉ ጨዋታዎች ሆነዋል። በዚህኛው ዓመት ባለፈው ዓመት የተዋወቅነው አንድ ነገር ደግሞ የአውሮፓ ሻምፒዮንስ ሊግ አዲሱን ፎርማት ነበረ። ብዙ ነገሮችን እንልበታለን። ግን ዛሬም ከታላላቆቹ የአውሮፓ ክለቦች ዕለታዊ መረጃዎቻችን ተሰናድተው ቀርበዋል። ከዚህኛው የዩቲዩብ ገጻችን ጋር ቆይታ ስታደርጉም ዘወትር ሁልጊዜው ታላላቅ የአውሮፓ ክለቦችን ዕለታዊ መረጃ እንደምናደርሳችሁ ይታወቃል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን ስለምታሳዩን እጅግ አድርገን እናመሰግናለን። ከሰሞኑ የበርካቶች መወያና አጀንዳ የነበረው ጉዳይ የኢትዮጵያ የአትሌቲክስ ውጤት ነበረ። በዓለም ሻምፒዮና ምላሽ ይዘንበታል። በጉዳዩ ላይም የበርካቶችም ስሜት የጎዳ ውጤት እየተመዘገበ እንደሆነ ይታወቃል። ከዛ ውጪ አንድ ሰውም ለማንሳት እንወዳለን። ኢንስትራክተር አብርሃም መብራቱ ናቸው የሚሉን ያሉት ነገር ደግሞ በእውነት ኢትዮጵያውያንን ልብ የሚነካ ነገር ነው። እኔም ሳነበው ጽሁፋቸውን በጣም ገርሞኝ ነበረ። አደርሳችኋለሁ ወይም አጋራችኋለሁኝ። ከባህር ማዶ የመረጃ ሰዓታችን ላይ ግን ዘ ስፔሻል ዋን ጆዜ ሞሪኒዮ የዛሬው ሰበር መረጃችን ናቸው። ስለሳቸው ብዙ ነገር እንላችኋለን። አዲስ ነገር ሰምተናል። ከዛ ውጭ ትልልቆቹን ክለቦች እናነሳለን። ከዋክብቶችንም እንመለከታለን። አውሮፓ ሻምፒዮንስ ሊግ ዙሪያና እንደዚሁም ደግሞ የዓለም ከዋክብቶች እናነሳለን። ከጉዳት ጋር በተያያዘ መረጃዎች አፕዴት እየሆኑ ነው። ትልቅ መረጃዎችን በትልቆቹ የአውሮፓ ክለቦች በተለይም እንደ ሪያል ማድሪድ ያሉ ክለቦች ወቅታዊ መረጃዎች በስፋት ወጥተዋል። ባርሴሎና እናነሳለን። በአውሮፓ ሻምፒዮንስ ሊግ እንዳልኳቸው ትልቆቹን ክለቦች የተመለከቱም ሰፋ ያሉ ጥንቅሮችን ይዘናል። ከፕሪሚየር ሊግ የመረጃ ሰዓታችን ጋር በተያያዘም በርከት ያሉ መረጃዎችን እናጠራለን፣ እናደርሳችኋለን። በተለይም በማህበራዊ ሚዲያ ላይ በስፋት ሲወጡ የነበሩ መረጃዎችን ይዘናል። ከትልቆቹ ክለቦች ላብነት ያክል ከቶትናም ሆትስፐርስ ጋር በተያያዘ ለየት ያለ ጥንቅር ይዘንላችሁ መተናል፣ እናስደምጣችኋለን። አርሰናል ያው ካሸነፈ በኋላ በማህበራዊ ትስስር ገጽ ቤልባዎች መልእክት ልከውላቸዋል። የቡድኑን ቁልፍ ተጫዋች ዙቤ ሜንዲን፣ የማይክል አርቴታን አብዮት በአርሰናል ከዛ ውጭ የራሳቸው ማይክል አርቴታ የሰጡት ሙሉ ጋዜጣዊ መግለጫ እጃችን ላይ ደርሷል። የቡድን ዜናችን በስፋት እንደተጠበቀ ይገኛል። ከዩናይትድ ጋር በተያያዘ ምናልባት በማለዳው መረጃችን በደንብ ተከታተላችሁታል ብለን እናስባለን። በነገራችን ላይ ዛሬ ስካይ ስፖርት የእንግሊዙ ግዙፍ ሚዲያ በሰበር ሲያንቀሳቀሰው የነበረው የሩበን አሞሪም የሶስት ጨዋታ ጉዳይ በተመለከተ ነው። በደንብ እናጠሯለን ጉዳዩን እኛ በስፋት በመረጃችን አንስተነዋል። ከዛ ውጪ ዩናይትድና አማካኝ ስፍራው፣ ዩናይትድና ብሩኖ፣ ዩናይትድና ቀጣይ ሶስት ጨዋታዎች፣ ዩናይትድና የክረምት ፈራሚዎች በርከት ያሉ ጥንቅሮችን እናነሳለን። በዩናይትድን በኩል ዩናይትድያን ቆዩን። ከሊቨርፑል ጋር በተያያዘ ምናልባት ሊቨርፑል ጥሩ ዜናዎች እየሰማ እንገኛለን፣ እናነሳቸዋለን። ከዛ ውጪ ዲየጎ ሲሞኔና ሊቨርፑልን ልናነሳ ወደናል። የእሳቸው ጋዜጣዊ መግለጫ እጃችን ላይ ደርሷል። በቡድን ዜና ሊቨርፑልን በስፋት እናነሳለን። የአውሮፓ ሻምፒዮንስ ሊግ ጨዋታ ጋር አያይዘን ማለት ነው። ሌላኛው የምዕራብ ለንደኑ ክለብ የዓለም ሻምፒዮኖቹ ቼልሲዎችም በጣም ወሳኝ ጨዋታ ይጠብቃቸዋል። ግን ይህን ጨዋታ ትኩረት እንዲስብ ያደረገው ነገር የራሳቸው የቼልሲ ንብረት የነበረ ተጫዋች በራሱ ማህበራዊ ሚዲያ ላይ ትልቅ መነጋገሪያ አጀንዳ ሆኗል። ሰፋ ያለ መረጃንም በቼልሲ በኩል ይዘናል። እንዳጠቃላይ እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ ግን ሁልጊዜም አመስጋኞች ነን ውድ ቤተሰቦቻችን። በዚህኛውም ጥንቅራችን ላይ ያላችሁን ሀሳብ አስተያየት እያጋራችሁን በድጋሚ ከኛ ጋር እንድትቆዩ በአክብሮት ጋበዝ። ተጀመረ። ከሀገር ቤት መረጃን ጀምር። ህዝቡ በአትሌቲክስ ውጤት እንደሚከፋ አውቃለሁ ብሏል። ስለ ሽሽትን ምንም ጥርጥር የለውም። ሁሉም አካላት በተለይም ኢትዮጵያን ተከፍተዋል በሰሞኑ ውጤቱ ቢያስከፋ መቀበል ግን ግዴታችን ነው እያሉ ይገኛሉ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ለሺስህን ከዓለም አትሌቲክስ ሻምፒዮና ውድድር ውጤት መጥፋት ዙሪያም አስተያየታቸውን ሰጥተዋል። አትሌቲክስ ባህል ነው፣ ለኢትዮጵያ ስፖርት ብቻ እንዳልሆነ ይታወቃል። ፕሬዚዳንቱም ይሄን አምነዋል። በውድድሩ ስለታየው የውጤት መጥፋት የጠየቁት ፕሬዚዳንቱ የተመዘገበ ውጤት ማንንም እንደማያስደስት አውቃለሁ ብለዋል። አክሎም የሚጠበቀው ውጤት ይህ እንዳልሆነም እንደሚከፋቸውም ኢትዮጵያን አውቃለሁ። ወደፊት ለማስተካከል እንሞክራለን፣ ነገር ግን እገዛ ያስፈለገናል ብለዋል። ያለው ውጤት ቢያስከፋ መቀበል ደግሞ ግዴታችን ነው። ወደፊት ለማስተካከል በምንችለው ሁሉ እንሞክራለን ብለዋል አቶ ስለሺ ስህን። አትሌቲክሱን መምራት እንደሚባለው ቀላል አለመሆኑን ያነሱት ፕሬዚዳንቱ ብዙ መታገል ይጠይቃል፣ ብዙ መታገል ይፈልጋል፣ ብዙ የግል ጥቅሞችና ፍላጎቶች እንዳሉ የሚታወቅ ብለዋል። እንግዲህ የእሳቸው ጋዜጣዊ መግለጫ እንደምታው ከሞላ ጎደል ይሄንን ይመስላል።
ምናልባት ቤተሰቦቻችን በአትሌቲክሱ እየጠፋ ያለው ነገር በእግር ኳሱ እንደውም እየተመዘገበ በነበረው ውጤት ላይ እግር ኳሱን እርግፍ አድርገን ትተን በጀቱን ሁሉ ወደ አትሌቲክስ ብናደረግ የሚሉ ሀሳቦችንም ስንመለከት ነበረ ከቤተሰቦቻችን። ምናልባት የአትሌቲክስ ጉዳይ እንዴት ሊፈታ ይችላል? መፍትሄ ወዴት ይሆን? ብዙ ሳንርቅ ከአትሌቲክሱ መድረክ መፍትሄ ቢፈለገበት እንላለን። እናንተ መልከት አጋሩን። ኢንስትራክተር አብርሃም መብራቱ ደግሞ ሌላ አጀንዳ አንስተው ነበረ። ከዘመኑ ቀድመው እግር ኳስን ያራመዱትን ክቡር ይድነቃቸው ተሰማን ያፈራች ሀገር እንዴት አንድ መሪ ታጣለች? ይህ በጣም አሳፋሪ ነው ብሏል። በተለይም ኢትዮጵያ በእግር ኳሱ እንደ ክቡር ይድነቃቸው ተሰማ ያለ ግዙፍ ሰው የነበራት ሀገር ናት። ግን አሁን እግር ኳሳችን እጅግ በጣም ነቀመቅ ውስጥ ወርዷል። በስፖርቱ ዓለም 130 ሚሊዮን ሕዝብ ውስጥ በርካታው ወጣት ነው። በዛ ላይ ደግሞ የእግር ኳስ አፍቃሪ እንደሆነም ይታወቃልና የቀድሞ ኢትዮጵያ ብሔራዊ ቡድን አሰልጣኝ ኢንስትራክተር አብርሃም መብራቱም ጉዳዩን በአጽንኦት ሰጥተዋል። በውይይት መድረኩም ላይ ይህንን አንስተዋል። እንዴት ቀድመው እግር ኳስን ያራመዱት ክቡር ይድነቃቸው ተሰማ ያፈራች ሀገር እንዴት እግር ኳሷን የሚለውጥ አንድ ሰው ይጠፋል በሚል ጥያቄ አንስተዋል። ወደ ባህር ማዶ መረጃችን በዚሁ እንሻገር። ዘ ስፔሻል ዋን ጆዜ ሞሪኒዮ የዛሬ ሰበር መረጃ ናቸው። በቅርቡ ከቱርኩ ክለብ ፌነርባቼ እንደተሰናበቱ ይታወቃል። ጆዜ ሞሪኒዮ እሳቸው ገና እንደለቀቁ በቅርብ ወደ ኃላፊነት እመጣለሁ ብለው ነበረ። አሁን ቃላቸው ፍሬ አፍርቶ ክለብ ሊረከቡ ነው። ፖርቱጋል አሰልጣኝ ጆዜ ሞሪኒዮ አሁን ላይ ቤኔፊካን ለመረከብ ከጫፍ ደርሷል። ደግሞ በርካታ ምንጮች ይህን መረጃ ስናደርሳችሁ ተስማምተዋል የሚል መረጃ አውጥተዋል። ታማኝ የሚባሉ ምንጮች ማለት ነው። ቤኔፊካ በተለይም በአውሮፓ ሻምፒዮንስ ሊግ በካራባግ 2-0 መርቶ ነው 3-2 የሸነፈው። ከዛ በኋላ ወዲያው ነው አሰልጣኝ ብሩኖ ሌጋን ያሰናበቱት። ይህንም ተከትሎ ቤኔፊካ አሰልጣኝ ጆዜ ሞሪኒዮን አዲሱ አሰልጣኝ አድርጎ ለመቅጠር ከጫፍ ደርሷል። ጆዜ ሞሪኒዮ ክለቡን ከተረከቡ ዳግም በአውሮፓ ሻምፒዮንስ ሊግ መድረክ እንመለከታቸዋለን። ለቤኔፊካ አዲስ ሰው አይደሉም ጆዜ ሞሪኒዮ። እንዳልኳችሁ በርከት ያሉ ዜና ምንጮች መስማማታቸውን እየነገሩ ይገኛሉ። በዚህም ሰዓት ላይ ዘ ስፔሻል ዋን ጆዜ ሞሪኒዮ በቀጣይ ቤኔፊካን ይዘው የሚገጥሙት ቼልሲን ነው። ቀጥሎ የቀድሞ ክለባቸውን ከዛ በፕሪሚየር ሊግ የሚያውቁትን ኒካስልን፣ ባየርን ሊቨርፑልን፣ አያክስን፣ ናፖሊን ያውቁታል። ሮማ ሆነው ተፋልመውታል። ዩቬንቱስ በሮማ ሆነው ተፋልመውታል። ሪያል ማድሪድ የቀድሞ ክለባቸው ነው። ስለዚህ እንግዳ አይሆኑም ማለት ነው ለሚፋለሟቸው ቡድኖች በቀጣይነት። እሳቸው ጆዜ ሞሪኒዮ ያጫወት ስታይላቸው ብዙ ጊዜ ጥያቄ የሚነሳበት የዋንጫ ሰው ናቸው። በዚህ ብዙዎች ጥያቄ ያነሱባቸው፣ ግን የሚገነቧቸው ቡድኖች ያጭር ጊዜ ቡድኖች ናቸው በሚል ይታማሉ። ለማንኛውም ከቅርብ ጊዜ ወደ ትልልቅ ቡድኖችን እያሰለጠኑ አይደለም። አውሮፓ ውስጥ ስም ያላቸው ወይም ሀያላን እያሰለጠኑ አይደለም። ምናልባት በዩናይትድ ደረጃ የመጨረሻው ቡድናቸው ልንል እንችላለን። እሳቸው የምን ጊዜ ምርጣቸው ግን ካሰለጠኑት ውስጥ ቼክን ይመርጣል። ሁልጊዜም ግብ ጠባቂ አድርገው ጋላስ፣ ካርቫሃሎ፣ ቴሪ እና ዛኔቲን ተከላካይ መስመር ላይ 6 ቁጥር ላይ እሳቸው ምርጫ ማካሌሊ ነው። ከዛ ኦዚል ላምፓርድን ይመርጣሉ። 9 ቁጥር ላይ በሐሰተኛ 9 ቁጥር ሃዛርድን እንዲሁም ድሮግባና ሮናልዶን ይመርጣሉ። ሞር ሃዛርድን ሮናልዶና ድሮግባን ፊት ላይ ያደርገው ሃዛርድን በ10 ቁጥር ሚና ወይም በሐሰተኛ 9 ቁጥር ሚና ከሆነ ደግሞ ድሮግባን መልሰው ሃዛርድን ወደ ተቃራኒ አጥቂ አድርገው የማጫወት ፍላጎት እንዳላቸው ብዙ ጊዜ እሳቸው ምርጫቸውን ሲናገሩ ይጠቅሳሉ። የጆዜ ሞሪኒዮ ግን የምንጊዜ ምርጥ 11 ብለው ያዋቀሩት ይሄ ምስላችን ላይ የምትመለከቱት ነው። ለማንኛውም የዛሬ አጀንዳ ዘ ስፔሻል ዋን ጆዜ ሞሪኒዮ አዲሱ የቤኔፊካ አሰልጣኝ ይሆናሉ። በቀጣይ መረጃችን ላይ ፊርማቸውን ካኖሩ በኋላ ምን አሉ ምን ተባለ የሚለውን ደግሞ ለእናንተ ውድ አድማጮቻችን ይዘን እንመጣለን። ባርሴሎና ከኒካስል ዩናይትድ ጋር የሚያደርገውን ጨዋታም ሙሉ ስብስቡን ይፋ አድርጓል። በነገራችን ላይ በቡድን ስብስብ ውስጥ የፊት መስመር ተጫዋቹ ላሚን ያማል የለም። ጉዳት አጋጥሞት የነበረው ኔዘርላንድ አማካይ ፍራንኪ ዲዮንግ በኩል ወደ ስብስቡ ተመልሷል። ባርሴሎና ሐሙስ ምሽት 4 ሰዓት ሲል በሴንት ጄምስ ፓርክ ስቴዲየም ኒካስል ዩናይትድን ይገጥማል። የመጀመሪያ አውሮፓ ሻምፒዮንስ ሊጋቸው እንግሊዝ ምድር ላይ ሆኗል። ብርቱካናማውን መለያ ለመጀመሪያ ጊዜ ለብሰው በሴንት ጄምስ ፓርክ ስቴዲየም ጨዋታቸውን ያደርጋሉ። ስለዚህ በባየር ሙኒክ በኩል በባርሴሎና በኩል ፍራንኪ ዲዮንግ ሲመለስ
ላሚን ያማል ግን ከስብስብ ውጭ ሆኗል ማለት ነው። ይህ ቡድን በእንግሊዝ ምድር እንዴት ያለ ውጤት ይጠብቀዋል የሚል ይጠበቃል። አምና የግማሽ ፍጻሜ ተፋላሚ ነበሩ። በኢንተር ሚላን የወደቁበት መንገድ ለተመልካች ጨዋታው አዝናኝ ነበረ። ለባርሴሎና ደጋፊዎች ደግሞ በብዙ የሚያናድር ጨዋታ እንደነበረ ምንም ጥርጥር የለውም። ግን በተመልካች ረገድ በርካታ ገቢ ያገኘበት የጣሊያን ክለብ ይሁላ ግብ እንዴት ይቆጠርበታል በተለይ በመከላከሉ ያልንበት ባርሴሎና እንዴት ያንን ጨዋታ ማሸነፍ ተሳነው በሚል ብዙ መወያይ የነበረ ጨዋታ እንደነበረ እናስታውሳለን። ለማንኛውም የመጀመሪያ ጨዋታቸውን ኒውካስልን ሴንት ጄምስ ፓርክ ስቴዲየም የሚገጥሙ ይሆናል። ኳሬዝማ ሮናልዶ በየትኛውም የዓለም ቡድን ውስጥ ቢሆን ሁልጊዜም አሁንም ቢሆን መጫወት ይችላል። በእግር ኳስ ውስጥ ምርጡ ነው። ሰዎች እሱ ሲጫወት ማየት ይፈልጋሉ። ለእኔ ሮናልዶ አሁን ፖርቱጋል በአልናስር በሳውዲ ፕሮ ሊግ ውስጥ እየተጫወተ ያለ ይሁን እንጂ የትኛውም ክለብ ውስጥ አሁንም ብትወስዱት ሮናልዶ መጫወት ይችላል ብሏል ኳሬዝማ። ምናልባት የሮናልዶና የሜሲ ዘመን እያበቃ ነው። ከአውሮፓ ልክ ሲወጡ የሁለቱም ዘመን አበቃ ተብሎ ነበረ። ግን አሁን በዚህ ሰዓት ላይ ሮናልዶ ራሱ ሌላ አጀንዳ ነው። 1000 ግቦች ይደርሳል አይደርስም በሚል አጀንዳ እንደሆነ ይታወቃል። ሜሲ በኢንተር ሚያሚ የኢንተር ሚያሚን ታሪክ የቀየረ ተጫዋች ሆኗል። ብዙ ነገሮች ከሜሲ በኋላ ተቀይሯልና የሁለቱ የእግር ኳስ ማብቂያ ዘመን ራሱ አነጋጋሪነቱ ቀጥሏል። ኳሬዝማ ሮናልዶ በየትኛውም ቡድን ውስጥ አሁንም ቢሆን መጫወት የሚያስችል ብቃት አለው ብሏል። የእናንተ ምላሽ ንገሩን። ከሜሲ ጋር በተያያዘ በማለዳው መረጃችን በእርግጠኝነት ተከታተላችሁታል ብለን እናስባለን። ኢንተር ማያሚ የሲያትል ሳውንደርስ ላይ የነበረውን የ3-1 ድል በስፋት አብራርተን ነግረናችሁ ነበር። ግን የተወሰነ መረጃ ለማከል ነው። ሜሲ በጨዋታው ላይ 1 ጎል 1 አሲስት ነበረው። ከጆርዲ አልባ ጋር እርስ በርስ ተቀባብለው ያገቡት ኳስ ማለት ነው። 90% ኳስ የማቀበል ስኬት ነበረው። 4 ዕድል የፈጠረ፣ 1 ትልቅ የግብ ዕድል የፈጠረ፣ 5 የጎል ሙከራ፣ 1 ብረት መልሶበታል እንጂ ግብ ሊሆን የሚችል ነበረ። ከ8 ኳሶች 5ቱ ድሪብሎች ተሳክተውለታል። 10 ኳስ ወደ 3ኛው የሜዳ ክፍል አቀብሏል። 3 ኳስ መልሶ ቀምቷል። 5 ግሎችን አሸንፏል። በጨዋታው 9.1 ሬቲንግ ነው የተሰጠው። ሌላ የሜሲ ዘመን እያበቃ እንዳልሆነ ማሳያ ተደርጎ ሊወሰድ ይችላል። አምና በኢንተር ማያሚ ቤት 22 ጨዋታ ጉዞ ነበረው። ሜሲ 21 ግብ 11 አሲስት 32 የግብ አስተዋጽኦ ነበረው። ዘንድሮም ኦልሞስት ለዛ ቀርበዋል። ሊዮኔል አንድሬስ ሜሲ ከአምናው 1 ግብ ነው የቀረው። 21 ነበር አምና፣ ዘንድሮ 20 ደርሷል። አምና 11 አሲስት ነበረው፣ ዘንድሮ 9 ነው። እንዳጠቃላይ ዘንድሮ 29 የግብ አስተዋጽኦ፣ አምና 32 ነበረው። ዘንድሮም ያ ቁጥር ላይ ለመድረስ ጥቂት የግብ አስተዋጽኦች ብቻ ነው የቀሩት። ያኛውን ሜሲ በዚህም ዓመት በድጋሚ እያየ ነው ይመስላል። ወደ አውሮፓ እንመለስ። ሪያል ማድሪድን እናስቀድም። ከሪያል ማድሪድ ጋር በተያዘ ግን የአርኖልድ ጉዳት ጉዳይ ያው ለሪያል ማድሪዶች አሳሳቢ እንደሆነ ይታወቃል። በተለይም በሁለት አጋጣሚ የአርኖልድ ጉዳት አሳሳቢ ነው። 1 ላሊጋው ላይ አያገኙትም፣ 2 በአውሮፓ ሻምፒዮንስ ሊግ ዳኒ ካርቫል ቀይ ካርድ ላይ ነው። የሪያል ማድሪዱ የመስመር ተጫዋች አሌክሳንደር አርኖልድ በትላንቱ የማርሴይ ጨዋታ ጉዳት እንዳጋጠመ ይታወቃል። ተጫዋቹ በተደረገለት የሕክምና ምርመራ በግራ እግሩ ላይ የጡንቻ ጉዳት እንዳጋጠመው ታውቋል። ይህንም ተከትሎ አሌክሳንደር አርኖልድ ቀጣይ ከ6 እስከ 8 ሳምንት ከሜዳ ይርቃል ተብሏል። አርኖልድ ቀጣይ ከሚያመልጡ ጨዋታዎች መካከል የኤል ክላሲኮ እና የማድሪድ ደርቢ ጨዋታ ይገኙበታል። ተጫዋቹ በአውሮፓ ሻምፒዮንስ ሊግ የቀድሞ ክለቡ ሊቨርፑል የሚገጥምበት እድልም በጣም ጠባብ ነው ተብሏል። በእርግጠኝነት ቀላል ጨዋታ አይሆንለትም ነበረ። ከጉዳት አገግሞ ቢመለስ ቀላል ተጋጣሚ አይደለም። ሊቨርፑል በጥንካሬ ብቻ ሳይሆን ደጋፊው በራሱ ለአርኖልድ እንግዲህ ጥሩ ነገር አይኖራቸውም እና ከባድ የሆነበት ነበር። ለማንኛውም ጉዳቱ ከ6 እስከ 8 ሳምንት ከሜዳ ያረቀዋል። የሪያል ማድሪዱ ተጫዋች ኬሊያን ምባፔ ከቀናት በኋላ በፈረንሳይ በሚካሄደው የባሎንዶር ሽልማት ስነስርዓት ላይ እንደማይገኝ ይፋ አድርጓል። ሀገሩ ላይ ቢዘጋጅም ማለት ነው። የባሎንዶር ሽልማቱን ዴምቤሌ እንደሚያሸንፍ ተስፋ አደርጋለሁ ያለው ምባፔ እሱ ጓደኛዬ ነው፣ ከመጀመሪያው ቀን ጀምሮም ስደግፈው ነበር ብሏል። አክሎም የሽልማት ስነስርዓቱ በቴሌቪዥን መስኮት እንዲከታተለው እንደሆነም ተጠይቆ ምላሽ ሰጥቷል። እከታተላለሁ ብሏል። ቀጣዩን ባሎንዶር ለማሸነፍ አልሞ ስለመሆኑም የተጠየቀው ምባፔ ለማሸነፍ የሆነ ነገር ማሸነፍ አለብህ፣ ስለዚህ እኔም ቡድኔ ዋንጫ እንዲያሸንፍ መርዳት አለብኝ፣ ከዛ በኋላ እናስብበታለን ብሏል። ሪያል ማድሪዶች በበኩሉ ባለፈው ዓመት በሽልማቱ ላይ በነበረው ቅሬታ ምክንያት በዚህ ዓመት በስነስርዓቱ ላይ እንደማይገኙ ታውቋል። ሪያል ማድሪዶች አንድም ተጫዋች እንዳይሄድ አግደዋል። ፍሎሬንቲኖ ፔሬዝ ማለት ናቸው። ያው ኬሊያን ምባፔም እንግዲህ የሪያል ማድሪድ ተጫዋች ነው፣ ሕግ ያከብራል። ስለዚህ እንዳይሄድ ተከልክሏል። በሌላ አማርኛ እሱ አልሄድም ብሏል። ምክንያቱ ግን ሪያል ማድሪድ ራሱ እንደሆነ ይታወቃል።
ከኬሊያን ምባፔ ጋር በተያዘ በማለዳው መረጃችን 50 ግብ እንደደረሰ ነግረናቸዋል በ64 ጨዋታ። ምናልባት በሪያል ማድሪድ ታሪክ 50 ግቦች ላይ ለመድረስ በጣም ትንሽ ጨዋታ የፈጀበት ሮናልዶ ነው። ክርስቲያኖ ሮናልዶ 54 ጨዋታ ብቻ ነው የፈጀበት። በ54ኛው ጨዋታ እንደውም 2 ግብ አስቆጥሮ 49ኛ ግቡን በ53 ጨዋታ ደረሰና በ54ኛው ጨዋታ ላይ 2 ግብ አስቆጥሮ 51 ደረሰ። ያው ኬሊያን ምባፔ በ64 ሮናልዶ በ54 ጨዋታዎች እዛ ላይ ደርሰዋል እና ከሮናልዶ ቀጥሎ ሁለተኛው ተጫዋችም ሆኗል። ሮድሪጎ ስለ ምባፔም ተናግሯል። እሱ በጣም ከባድ ተጫዋች ነው፣ በዚህ መንገድ እንደማይቆይ ተስፋ አደርጋለሁ። ከዚህ በላይ በርካታ ግቦችን ሲያስቆጠር፣ በርካታ ክብረ ወሰኖችን ሲያሻሽል እናየዋለን። ምንም ጥርጥር የለኝም በዚህ ጉዳይ ላይ ሲል ተደምጧል። ሮድሪጎ የኬሊያን ምባፔ ወቅታዊ ብቃት መነጋገሪያ ነበር። ምናልባት የማርሴውን ጨዋታ ብቻ ነጥለን እንኳን ብናይ 10 ሙከራ ያረገ፣ በርካታ የግብ ዕድል የፈጠረ 6፣ በርካታ ሙከራዎችን ያረገ 5፣ በርካታ ጎሎችን ያስቆጠረ በጨዋታው ላይ እሱ ነው 2። በጨዋታው ላይ እንግዲህ አንድ ጊዜ ብረት መልሶበታል። በትልቅ የግብ ዕድል መፍጠርም ደረጃ ካየነው አንድ አለው። ከዛ ውጪ ሁሄ የድሪብል ስኬቱም በጣም ጥሩ የሚባል ነበረ። በምሽቱ ጨዋታ ላይ ሁለተኛው ተጫዋችም ነበረ። እንደ አጠቃላይ የኬሊያን ምባፔ ቁጥሮች በጣም አስደናቂ ነበሩ። ምናልባትም እሱ እንዳለው ሪያል ማድሪድ ትልቅ ክብሮችን የሚቀናሽ ከሆነ ቀጣይ ዓመት ከባሎንዶር ጋር ሊገናኝ ይችላል። ሪያል ማድሪድ ቤት የቬኔሽሽ ጁኒየርን ጉዳይ በተመለከተ ዣቪ አሎንሶ ጥያቄ ቀርቦላቸው ነበረ። ምንድነው ያወራችሁ ተብሎ ነበረ። በሚስጥር ያወራነው ነገር ሚስጥር ሆኖ ይቀራል ነው ያሉት አሰልጣኝ ዣቪ አሎንሶ። ማንም ሰው እንግዲህ በቡድን ውስጥ አስፈላጊውን ነገር ወይ በተጫዋቾቹ በአደባባይ ይናገራል ወይ በሚስጥር ይናገራል። ያንን ነው የተደረገው። ስለዚህ ምንም የተፈጠረ ነገር የለም አውርተናል ብለዋል። እሳቸው ስለ ቪኒሺየስ ጁኒየር ብቻ ስለምን ታወራላችሁ? ቡድኑ ቪኒሺየስ ጁኒየር፣ ሮድሪጎ፣ ፍራንኮ ማስታንቱኖ፣ ብራሂም ዲያዝ፣ ጎንዛሎ ሁሉም ብዙ ተጫዋቾች አሉት። በእኛ ውስጥ በሪያል ማድሪድ ውስጥ ያለ ሁሉም ተጫዋች አስፈላጊ ነው ለቡድኑ የሚሉ ምላሽ ሰጥቷል። ምናልባት ግን አንዳንድ የስፔን መገናኛ ብዙሃን ቪኒሺየስ ጁኒየር በጊዜ ሂደት ከሲስተም እየተቀነሰ ሊመጣ ይችላል የሚሉ መረጃዎችን እያወጡ ይገኛሉ። ያው ተጫዋቹ በእርግጥ በኮንትራት ጉዳይ ላይ አሁንም ከሪያል ማድሪድ ጋር ከስምምነት እንዳልደረሰ ይታወቃል። ብዙ የዲሲፕሊን ችግሮች ይነሱበታል። ቪኒሺየስ ጁኒየር የሳውዲ ክለቦች ረብጣ ብር ለሱ ብቻ ሳይሆን ለሪያል ማድሪድ አምጥተዋል። ስለዚህ ሪያል ማድሪዶች ገንዘባቸውን ሊመርጡ ይችላሉ እየተባለ ነው ቀጣይ ዓመት እሱን ከማቆየት ይልቅ እና በጊዜ ሂደት ዣቪ አሎንሶ ከሲስተም ሊቀንሱት ይችላሉ። ሩድ ጉሌት የቀድሞ ሌጀንድ ትላንትና የአውሮፓ ሻምፒዮንስ ሊግ ሲተላለፍ ከነበሩ ሚዲያዎች ላይ እንግዲህ ትንታኔ ሲሰጥ የነበረ ነው። ሩድ ጉሌት እንደ አንድ ልምድ እንዳለው ተጫዋች ዳኒ ካርቫል ያደረገው ነገር በጣም አሳፋሪ ነው ብሏል። በቀይ ካርዱ ጉዳይ ላይ ነው። እንደማለዳው መረጃችንም ዣቪ አሎንሶ አሰልጣኙ እንነጋገርበታለን ብሏል። ከካርቫል ጋር በፍጹም ልምድ ካለው ተጫዋች የሚጠበቅ ቀይ ካርድ አይደለም ብሏል። ሪያል ማድሪዶች 4 ቀይ ካርድ ለማየት 11 ጨዋታ በቂ ነበረ በዣቪ አሎንሶ ስር። ቡድኑ ምነካው የሚያስብል ነው። በተለይም ተከላካዮቹ ላይ ነው እንደዚህ አይነት ካርዶች የበዙት። ዲያን ሁይሰን በእርግጥ የሰሞኑ ቀይ ካርዱ ያው ላሊጋው አምኖ ስህተት እንደነበር አረጋግጦለታል፣ ግን ቀይ ካርድ በስቷል። ሩድ ጉሌት የዳኒ ካርቫሃል ቀይ ካርድ ግን ከሱ የማይጠበቅ ነው ሲል ተችቶታል። ከአልቫሮ ካሪየርስ ጋር በተያዘ ምናልባት ዩናይትዶች ሁሉ የሚቆጩበት ተጫዋች ቢባል እሱ ነው። እናነሳዋለን ይህን ተጫዋች በነገራችን ላይ ዛሬ በዩናይትድ መረጃችን ላይ አልቫሮ ካሪየርስ በዚህ ውድድር ዓመት በአውሮፓ ካሉ ምርጥ 5 ሊጎች ውስጥ ኳሶችን በብዛት በማቋረጥ ከፉልባክ ቀዳሚ ነው። በግራ ፉልባክ ላይ 27 ኳሶችን አቋርጧል። ይህን የሚያክል አንድም የአውሮፓ ተጫዋች የለም በግራ ተከላካይ ላይ። ይህ ብቸኛው የሪያል ማድሪዱ ተጫዋች የያዘው ቁጥር ነው። ዣቪ አሎንሶ ማድሪድን ከተረከበም ጊዜ አንስቶ በ5ቱ ጨዋታዎች የተለያዩ ፎርሜሽኖችን ነው መጠቀም የቻለው። አንድ ፎርሜሽንን ተጠቅሞ አልገባም። ተጫዋቾችንም እያፈራረቀ ይጠቀማል። አንዳንድ ጊዜ ሩበን አሞሪ ላይ የሚነሳው ነው ሲስተሜን አልቀየረም፣ የሲስተም ችግር አይደለም እያሉ ነው ከወዲህ ሩበን አሞሪ። ዣቪ አሎንሶ ደግሞ እስካሁን ማድሪድን ከተረከበ ጊዜ አንስቶ በተከታታይ ጨዋታ ላይ እንኳን አንድ አይነት የጨዋታ ቅርጽ ይዞ አልቀረበም። እንደ ጨዋታው ሁኔታ እየተቀያያሪ ናቸው። እንደ ጨዋታው ሁኔታም ተጫዋቾችን ቀያይሮ ይገባል። ቪኒሺየስ ጁኒየር የነበረባቸው ያልነበረባቸው ጨዋታዎች እያለን ብዙ ልንከፍላቸው እንችላለን። የዣቪ አሎንሶ ግን የጨዋታ ያቀያየር ስታይል በራሱ በቡድኑ ላይም እንደ አውንታዊ ነገር ተቆጥሮለታል። ሚካ ሪቻርድስ ሳንቲያጎ ቤርናቦ ለሁሉም ከባድ ቦታ ነው ብሏል። ሚካ ሪቻርድስ ሳንቲያጎ ቤርናቢዮ በጣም ትልቅ ስቴዲየም ነው፣ በሄድኩበት ጊዜም ካየኋቸው ምርጥ ስቴዲየሞች አንዱ ነው። ባለፈው ሲዝን ወደዛ ሄጄ ነበር። ድባቡ፣ መቀመጫዎቹም በጣም ግዙፍ ነው ስቴዲየሙ። ከስቴዲየሙ ጋር የሚሄደው መዝሙር ወድጀዋለሁ። እንደ አጠቃላይ እዚህ ስቴዲየም ላይ መጫወት
ለየትኛውም ክለብ ቀላል ይሆናል ብዬ አላስብም ብሏል የቀድሞ የሲቲ ተጫዋች ሚካ ሪቻርድስ። ከሪያል ማድሪድ ጋር ግን አያይዘን የተወሰኑ መረጃዎችን እናክል። በማለዳው መረጃችን ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ ታሪክ 200 ጨዋታዎችን ከ1992-93 በኋላ ያሸነፈ ቡድን ነው። 700 ግቦች አሉት። ይህም ከፍተኛው ነው። ቀጥሎ ሙኒክ፣ ባርሳ፣ ማንቸስተር ዩናይትድ፣ ዩቬንቱስ፣ ቼልሲ፣ አርሰናል፣ ፖርቶ፣ ፓሪስ ሰን ጀርሜን፣ ሊቨርፑል እያለ ሪካርዱ ይቀጥላል። ለየት ያለው ግን የሊቨርፑል ነው። ሊቨርፑል በነገራችን ላይ ከሁሉም በጣም ዝቅተኛውን ድል ያለው ነው፣ 8። ለአብነት ያክል ዩናይትድ 125 ድሎች አሉት በአውሮፓ ሻምፒዮንስ ሊግ፣ ቼልሲ 101፣ አርሰናል 98 ድል አለው። ሊቨርፑል በ88 ድል ግን ከነኚህ የፕሪሚየር ሊግ ክለቦች በታች የድል መዝገብ ቢኖረው በዋንጫ ግን አንዳቸውም አይስተካከሉትም። ቤንጃሚን ፓቫርድ በጨዋታው በሪያል ማድሪድ ስለተሸነፈን ቀረ ብሎኛል፣ ነገር ግን በቡድን በጣም ኮርቻለሁ፣ ምክንያቱም በዓለማችን ምርጥ ቡድን ላይ ብዙ የግብ ዕድል ፈጥረናል፣ የተጫወትነው ሳንቲያጎ ቤርናቢዮ ላይ ነው። ስለዚህ የሪያል ማድሪድን የሚያክል ቡድን ተፋልመን በእንደዚህ አይነት መልኩ ውጤቱ ቢያስከፋም ግን ትግላችን ጥሩ ነበር ብሏል። አወዛጋቢያ ፍጹም ቅጣት ምት አሁንም መነጋገሪያ ናት። በማለዳው መረጃችን በስፋት እንዳነሳ ነው ይታወቃል። ይህንን የፍጹም ቅጣት ምት ጉዳይ በተመለከተም የእናንተን ሀሳብ አስተያየታ ብዙዎች እያጋራችሁ ነው። አብዛኞቹ ተገቢ አይደለም የሚሉ አሉ፣ ተገቢም ነው የሚሉ አሉ። በርካቶችም ሀሳብ አስተያየታቸውን ሲያጋሩ ነበረ። ከፕሪሚየር ሊግ ክለቦች ቶትንሃምን እናስከትል። ቶትናም ሆትስፐርስ በዚህ ሲዝን በሁሉም ውድድሮች በአሰልጣኝ ቶማስ ፍራንክ ስር ከገባ በኋላ 5 ጨዋታዎችን አድርጓል። 4ቱ ድል ናቸው፣ 1 ተሸንፈዋል። 4 ክሊንሺት አላቸው። 9 ጎል አስቆጥሮ 1 ግብ የተቆጠረበት ቡድን ነው። ምናልባት የቶማስ ፍራንክ ወደዚህ ክለብ መምጣት ቀላል የሚባል ተጽዕኖ እንደሌለው ማሳያ ነው። ምናልባት ዳኒ ሌቪ የእሳቸው ስንብት ያልተጠበቀ እንደነበረ ይታወቃል። ነገር ግን በእሳቸው ዘመን ነው ይሄ አሰልጣኝ እንዲመጣ የተደረገው። ፖስቴኮግሉ ተሰናብቶ ምናልባት ብዙዎች ፖስቴኮግሉን ስንብት አልደገፉም ነበር። የኤሮፕ ሊግ ዋንጫን አንስቷል። ቀጣይ ዓመት እድል ሊሰጣቸው ይገባል የሚል እሳቤ ነበረ፣ ግን እሳቸው አልፈቀዱላቸውም። ለማንኛውም ቶማስ ፍራንክ በ5 ጨዋታ 4 ድል 4 ክሊንሺት ያላቸው 9 አስቆጥረው 1 የተቆጠረባቸውን በፕሪሚየር ሊጉም የሳምንቱ የአለን ሺረር ምርጡ አሰልጣኝ እንደነበሩ ይታወቃል። አርሰናል ድል ካደረገ በኋላ አትሌቲኮ ቤልባዎች በማህበራዊ ትስስር ገጻቸው ላይ ትልቅ ክብር የተሞላበት መልእክት ለአርሰናል አድርሷል። ቃል በቃል በሰላም ወደ ለንደን እንድትመለሱ እንመኛለን፣ መልካም ዕድል በቀረው ዓመት ሁሉ ብለውም በገነርስ ብለው ጽፈውላቸዋል። አትሌቲኮ ቤልባዎች በሜዳቸው ድረስ መጥተው ድል ያደረጓቸውን አርሰናሎች መልካም ምኞት ገልጸዋል። ሽንፈቱ የደረሰባቸውም ሽንፈት በአርሰናል ፍጹም የበላይነት እንደሆነና ድሉም በአርሰናል እንደሚገባው አረጋግጧል አርኔስቶ ቫልቬርዴም። ለማንኛውም ቤልባዎች ያደረጉት ነገር በማህበራዊ ትስስር ገጹ ላይ ለጥፎት መነጋገሪያም ነበር። አርሰናሎች ጥሩ ነበሩም፣ እናመሰግናለን መታችሁም ስለሄዳችሁ ብለዋል። ዙቤሜንዲም ከጨዋታው ጋር አያይዞ ለአርሰናል የቡድን አጋሮቼ ቀላል ጨዋታ እንደማይሆን አስጠንቅቄም ጭምር ነበር ብለዋል። በሳንማሜስ ማሸነፍ መቻል ትልቅ ነገር ነው፣ አንዱ ጥንካሬያችን የተከላካይ ክፍላችን ነው፣ ያንን አሳይተናል ብለዋል። የሰሞኑ መነጋገሪያ ነው የአርሰናል የመከላከል ክፍል፣ በተለይም ሳሊባ በሌለበት ወጣቱ ሞሽኬራም ከነ ጋብርኤል ማጋሌሽ እና ፔሮ ሄንካፔ ቡድን ውስጥ አነጋጋሪ ተከላካዮች ሆነዋል። አርሰናል በእርግጥ ግብ የሚቆጠርበት ቡድን አልነበረም ባለፉት ጥቂት ዓመታት ውስጥም፣ ዘንድሮ ደግሞ በጣም ተጠናክሮ መጥቷል። ምናልባት የኮንሲስተንሲ ጥያቄ ከሁለተኛው የሲዝኑ አጋማሽ በኋላ በአርሰናል ቤት ብዙ የሚገመገመው ብዙ የሚታየውም ጉዳይ ይሆናል ተብሎ ይታሰባል። ምክንያቱም አርሰናል ብዙ ጊዜ ችግር የሚሆንበት ከሲዝኑ ሁለተኛ አጋማሽ በኋላ የሚመዘገቡ ውጤቶች ናቸው። ጅማሮ ግን እጅግ በጣም ጥሩ የሚባል ነው። አርሰናል እንዳጠቃላይ በአውሮፓ ሻምፒዮንስ ሊግ በመጀመሪያ ድሉ 2.1 ሚሊዮን ዩሮ ወደ ካዝናው ገቢ ማድረግ ችሏል። አርሰናል እስካሁን ከክፍት ጨዋታ አንድም ግብ አልተቆጠረበትም። የዶሚኒክ ሼቦዥ ላይ የቅጣት ምት ግብ ብቻ ናት የምትቆጠረው። በፕሪሚየር ሊጉ ከ89 ነጥብ በላይ ያገኙ አሰልጣኝ ዝርዝርም ሲወጣ ማይክል አርቴታ ተገኝተውበታል። ሰር አሌክስ ፈርጉሰን፣ አርሰን ቬንገር፣ ጆዜ ሞሪኒዮ፣ ፔፕ ጋርዲዮላ፣ የርገን ክሎፕ፣ ማይክል አርቴታ እንጠቅሳለን። ማይክል አርቴታ በወጣትነቱ 89 ሲደመር የፕሪሚየር ሊግ ነጥብ ያመጣ አሰልጣኝ ነው። አሁን አሰልጣኙ ላይ ጥያቄ ሁሉ ዋንጫ ብቻ ነው እንጂ ቁጥሮች በሙሉ የማይክል አርቴታውን አርሰናል በብዙ የሚያገኑ ናቸው። ማርቲኔሊን እወደዋለሁ ብለዋል ማይክል አርቴታ። አሰልጣኝ ማይክል አርቴታ ከድሉ በኋላ በሰጡት አስተያየት የዚህ ቡድን አካል በመሆኔ በጣም ደስተኛ ነኝ፣
ብለዋል። ማይክል አርቴታ የቡድኑ አባላት ለማርቲኔሊ ባሳዩት ድጋፍ መደሰታቸውን ገልጸዋል። ይህ የቡድን መንፈሳችን ነው፣ ሁሉም ለቡድን አጋሩ ጥሩ ነገር ይመኛል ይተሳሰባልን ብለዋል። ማርቲኔሊ ወደዋለሁ፣ በምሽቱ ጨዋታ ለቡድኑ ካረገው ነገር የጨዋታው ኮከብነትም ይገባዋል ብለዋል። አሰልጣኙ በጨዋታውም ግጭት ያስተናገዱት ዮኬሬሽ እና ጋብርኤል ማጋሌሽ በጥሩ ሁኔታ ላይ ይገኛሉ ሲሉ ስለ ወቅታዊ ጤንነታቸውም ተጠይቆ ነበር። ያው ዮኬሬሽ በጣም ተጎድቶ እንደነበረ እናስታውሳለን፣ ግን ተጫውቷል በሕክምና እርዳታ። የቢልባኦ አምበል ኢናኪ ዊሊያምስ ውጤቱ ጨዋታውን እንደማይገልጽ ተናግሮ በስተመጨረሻም የተጫወትነው ለዋንጫው ከተጠበቀ ቡድን ጋር መሆኑን ግን እንዳትረሱ ሲል ተደምጧል። ጨዋታው ከሞላ ጎደል በአርሰናል የበላይነት የተደመደመ ነበር ማለት ይቻላል። በአርሰናል በኩል ፔሮ ሄንካፔ በማህበራዊ ትስስር ገጹ ላይ ሁሉም ነገር መጀመሪያ ያለው ይህ የኔ መጀመሪያም ጥሩ ሆኗል ብሏል። ከአርሰናል ጋር ቀጣይ ቅዱ የአውሮፓ ሻምፒዮንስ ሊግ ዋንጫን ብቻ ሳይሆን ፕሪሚየር ሊግንም ጨምሮ ማንሳት ፍላጎት እንዳለው ገልጿል። ለሁሉም ነገር መጀመሪያ ያለው ጅማሯችን ጥሩ ነበር ብሏል። ዩሊያን ቲምበር የመጀመሪያ ሻምፒዮንስ ሊግ ድል ማግኘት በጣም አስፈላጊ ነው፣ እዚህ መጥቶ ማሸነፍ ቀላል እንዳልሆነ አይቻለሁ፣ ጨዋታው ከባድ ነበር ብሏል። የመከላከል ጥንካሬን ተጠይቆ ነበር። ይህ የመከላከል ስራ የተከላካይ መስመር ተጫዋች ብቻ ሳይሆን የዳቪድ ሪያና የመላው ቡድኑ ነው። ስንከላከል ያሳየነው ጥረት አስደናቂ ይመስለኛል። በዚህ በኩል ደረጃችን በጣም ከፍተኛም ነው ሲል ተደምጧል። በመከላከል ረገድም በማርቲኔሊ እና በትሮሳርድ ጉዳይ እኔም ደስተኛ ነኝ። አስደናቂ ብቃትም አሳይቷል። ጥልቅና ታላቅ ስብስብ አለን። ተጫዋቾቹ ሲገቡ እንደዚህ አይነት ለውጥ ማምጣት ይችላሉ። ስለዚህ ቡድናችን ጥልቀት የሚያሳይ ነው ብሏል። ስለ ሞስኬራም ተጠይቆ ነበረ። ሲያሸንፍና ኳስ ሲያቀብል በጣም ቀላል ይመስላል። ከጎኔ መኖሩ በጣም ነገሮችን አቅንኖልኛል። ምርጡ ተከላካይ ሲል አወድሶታል። በጨዋታውም ላይ የሞስኬራ አነጋጋሪ ብቃት እንደነበረው በተከታታይ በማለዳው መረጃችን አድርሰናችሁ እንደነበር ይታወቃል። በርከት ያሉ የአርሰናልም ደጋፊዎች በተጫዋቹ ደስተኛ እንደሆኑ በሀሳብ መስጫ ሳጥናችን ላይ አጋርተዋል። በማለዳው መረጃችን ላይ በእርግጠኝነት ተከታትላችሁታል ብለን እናስባለን። በቃል ስፖርት ዩቲዩብ ቻናላችን ላይ ሩበን አሞሪም ከ3 ጨዋታ በኋላ ይሰናበታሉ ውጤቱ ያው ከሆነ የሚል ዘገባን ሚረር ስፖርት ይዞ ወጥቶ በሰበር አድርሰናችሁ ነበር። በርካቶች በደስታ እያላችሁን ነበር በሀሳብ መስጫ ሳጥናችን ላይ። ከዚህ ጋር በተያያዘ ስካይ ስፖርትም ዛሬ በፊት ገጹ ላይ ሩበን አሞሪም ከ3 ጨዋታ በኋላ ሊሰናበቱ ይችላል እያለ ነው። ሚረር ስፖርት የሚለውን ዘገባ ማረጋገጫ ሰጥቶበታል። ማን ሩበን አሞሪም ይታደጋል በቀጣይ ይጠበቃል። ከዩናይትድ ጋር በተያያዘ ግን አንዳንድ ትልቅ መረጃዎች እየወጡ ይገኛሉ። ላብነት ያክል የመሃል ሜዳ ክፍሉ የቁጥር ጥያቄ እየተነሳበት እንደሆነ ይታወቃልና ከዝውውር ጋር በተያያዘ ታማኝ የሚባሉ የዜና ምንጮች ሩበን ኔቬስ በአልሂላል የሚገኘው እስከ 20 ሚሊዮን ዩሮ ገበያ ላይ ይገኛልና በጥር ላይ ምናልባት ዩናይትድ ቤት ሩበን አሞሪም የሚቆዩ ከሆነ እቅዳቸው እሱ ነው እየተባለ ይገኛል። ሩበን ኔቬዝ አድናቂ ናቸው። እሳቸውም ፖርቱጋላዊን ሰው ፖርቱጋላዊን ተጫዋች ያደንቃሉና ለዩናይትድ ጊዜ መፍትሄ አድርገው ቢያንስ ዩናይትድን እንደምንም እዛ ካደረሱትና ካልተባረሩ የመሃል ሜዳ ክፍሉ ላይ እንደ አማራጭ ይዘውታል ተብሏል። ሩበን አሞሪም ቡድኑን ለማጠናከር በካዜሜሮ እና በማኑኤል ኡጋርቴ ያላቸው እምነት እየጠፋ ነው ተብሏል ሩበን አሞሪም። ለዚህም እንግዲህ ከቆዩ ነው ውድ ቤተሰቦቻችን በቅዳቸው ውስጥ ይዘውታል ተብሏል ሩበን አሞሪም። የማንቸስተር ዩናይትድ ዋና አምበል ብሩኖ ፈርናንዴዝ አሁን ላይ ሩበን አሞሪም እየሰጠው ባለው የጥልቅ አማካይነት ሚና ደስተኛ እንዳልሆነ ግን ይታወቃል። ምናልባት እውነት ሆኖ ጊዜው ደርሶ ሩበን ኔቬዝን በ20 ሚሊዮን ዩሮ የሚያመጡት ከሆነ ለብሩኖ ሌላ ነፃነት ይሰጣል። ሌላም አማካይ ካርሎስ ባሌባ በዚህ ዓመት መጥቶ ቢሆን ኖሮ ብሩኖ እንደዚህ አይነት መስዋዕትነት ውስጥ ይገባል ተብሎ አይታሰብም። ፖርቱጋል የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ አሁን ላይ በተሰጠው ሚና ደስተኛ እንዳልሆነ ያረጋገጠው ክሪስ ዋይለር፣ በተጨማሪም የ31 ዓመቱ የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ ሩበን አሞሪም እንደሚደግፍ ግን ታውቋል። ሩበን አሞሪም ብቻ ችግር ነው ብሎ አያምንም። እንዳጠቃላይ የብሩኖ ሐሳብ እሱ በሚጮትበት ቦታ ላይ ደስተኛ ባይሆንም እንዳፈጻጸም ብቃት ግን ተጫዋቾቹ ላይም ችግር እንዳለ ያምናል። አንድ ሂት ማፕ እያየው የነበረ ኦሌ ጉናር ሶልሻየር፣ ኤሪክ ቴን ሃግ እንዲሁም ሩበን አሞሪም ብሩኖን እንዴት ነው የተጠቀሙት የሚል ነው። ሁለቱ ማለትም የኦሌ ጉናር ሶልሻየርም ኤሪክ ቴን ሃግም ብሩኖን አብዛኛውን የተጠቀሙት በ10 ቁጥር ቦታ ላይ ነው። ለዛ ነበር በጣም ፕሮዳክቲቭ የነበረው፣ በርካታ የግብ ዕድሎችን ይፈጠር ነበረ። አሁን ግን ሞር ወደ ግራ ያዘ ነበረና የፊት መስመሩ ላይ ሳይሆን ሞር በመከላከሉ ላይ ያተኮረ ሚና ተሰጥቶት እየተጫወተ እንደሆነ ያሳያል። ከዩናይትድ ጋር በተያያዘ ቀጣይ እንግዲህ ሩበን አሞሪም ሊሰናበቱበት ይችላሉ ብሎ ሚረር ስፖርት በሰበር ይዞት በወጣው መረጃ ላይ
ሶስቱ ጨዋታዎች ቼልሲን ኦልድ ትራፎርድ ላይ፣ ብሬንትፎርድን ጌት ኮሚኒቲ ስቴዲየም፣ ሰንደርላንድን ኦልድ ትራፎርድ ላይ ነው ማንቸስተር ዩናይትድ የሚገጥመው። እነኚህን 3 ጨዋታዎች ነው ሚረር ስፖርት የጠቀሳቸው። በኦልድ ትራፎርድ ድል የሚቀናው ማንቸስተር ዩናይትድ ምናልባት ቅዳሜ ምሽት 1 ሰዓት ከ30 ሲል በኦልድ ትራፎርድ ቼልሲን ይገጥማል። ማንቸስተር ዩናይትድ ከቼልሲ ጋር በኦልድ ትራፎርድ ባረጋቸው ያለፉት 12 ዓመታት ሽንፈት አልገጠመውም። ግን ዋስትና አይሆንም። ከወቅታዊ የማንቸስተር ዩናይትድ ብቃት ጋር በተያያዘ በርካቶች ስጋት የገባቸው ያ ነው። ለመጨረሻ ጊዜ በኦልድ ትራፎርድ በቼልሲ ዩናይትድ የተሸነፈው 2012-13 ነበር። ሞር አቻ ውጤትና ወይ ዩናይትድ የሚያሸንፍበት ሜዳ ነው። ሩበን አሞሪም ሌላ አደገኛ ቁጥር ይዞ የሚመጣ ጨዋታ ይሆናል። ምናልባትም ከተሸነፉ እንግዲህ ከ12 ዓመት በኋላ ተብሎ ሊያዝባቸው ነውና ሩበን አሞሪም በጨዋታው ላይ እንዴት ያለ አቀራረብ ይዘው ይመጣሉ የሚል ይጠበቃል። የዩናይትድ ሌጀንድ ፖል ስኮልስ ዩናይትድ በዝውውር መስኮት የነበረው የግብ ጠባቂ ምርጫም እንዳላስደሰተው ተናግሯል። ቤልጂየማዊውን ግብ ጠባቂ የገዙት ምን ያህል ከቤልጂየማዊ ነው ያንን ግብ ጠባቂ ከቤልጂየም ያንን ግብ ጠባቂ የገዙት ምን ያህል ነበር ያወጡት ይልና 20 ሚሊዮን ዩሮ ብለው ጋዜጠኞች ይመልሱለታል። ይህ ስለ ግብ ጠባቂ ሁሉንም ነገር ይነግርሃል ስኮልስ። ሲቀጥልም ለእኔ የታየኝ ላንመንስ ከፍተኛ ደረጃ ላይ ለግብ ጠባቂ ያለመሆኑን ነው። ዳናሮማ ከፓሪስ ሊለቅ ሲል የሚፈልገውን ሁሉ ሰጥተው ማምጣት ነበረባቸው። ለዩናይትድ መምጣት የነበረበት ጃሊጅ ዳናሮማ እንጂ ከቤልጂየም ሊግ በ20 ሚሊዮን ዩሮ ሴል ላንመንስ አልነበረም የሚል መልከታውን አንስቷል። በማንቸስተር ዩናይትድ በኩል ከዝውውር ጋር በተያያዘ አሁን የስኮልስን ሐሳብ ለማጠናከር ያክል ነው ብዙ ስህተቶች ተሰርቷል። አንድ ምሳሌ እናንሳ። ቅድም እንመለሳለን የአልቫሮ ካሪየርስ ላይ ብለናችሁ ነበር በማድሪድ የመረጃ ሰዓታችን ላይ። ኤሪክ ቴን ሃግ የአልቫሮ ካሪየርስን ዝውውር ጉዳይ ላይ እንዲመጣ ተፈልጎ ነበረ በነገራችን ላይ፣ ግን በኋላም ላይ ደግሞ ቡድኑን ያመጣው ታይለር ማላሺያን ነው። አሁን ማላሺያ ፈላጊ ያጣ ተጫዋች ሆኗል። ክለቦች ጠፍተውለታል። በሪያል ማድሪድ ግን የቀድሞ የዩናይትድ ተጫዋች አልቫሮ ካሪየርስ በአውሮፓ ቀዳሚ ተጫዋች ሆኗል። አንድም የእሱን ያህል ኳስ የነጠቀ ፉልባክ የለም። 27 ኳስ ነክቷል። ምናልባት በዩናይትድ አሁንም የሚፈጸሙ የዝውውር ስህተቶች ቡድኑን ዋጋ እያስከፈሉት ነው። ከቡድኑ የሚወጡ ተጫዋቾች ደግሞ ቁጥራቸው በጣም ከፍ እያለ በትልቅ ደረጃም እየተጫወቱ እንደሆነ ይታወቃል። ከሊቨርፑል ጋር በተያያዘ የሊቨርፑልን እንግዲህ መረጃ ስናነሳ ዲያጎ ሲሞኔን እናስቀድም። የአትሌቲኮ ማድሪድ ዋና አሰልጣኝ ዲያጎ ሲሞኔ የሊቨርፑል ጨዋታ በጣም አስቸጋሪ ነው ብለዋል። ሊቨርፑል ትልቅ ተጋጣሚ ነው ያሉት ዲያጎ ሲሞኔ አስደናቂ ደጋፊዎች እና ስቴዲየም ያላቸው በጥሩ አሰልጣኝ በዛ ላይ ደግሞ ይመራሉ ብለዋል። ሊቨርፑል በአውሮፓ ውስጥ በጣም ከባዱ ቡድን ነው። ጨዋታው እኛ በምንፈልገው መንገድ እንደምንወስደው እርግጠኛ መሆን አይቻልም ብለዋል። በጨዋታ በምንችለው ጊዜ ሁሉ እነሱን ላይ ጫና ለመፍጠር እንሞክራለን ያሉት ዲየጎ ሲሞኔ ግን ሊቨርፑል ቀላል ተጋጣሚ እንዳልሆነ አንስተዋል። ከአውሮፓ ሻምፒዮንስ ሊግ ጋር በተያያዘ ግን ሊቨርፑልን ካነሳን ሪያል ማድሪድ ቤት እንግዲህ ከኦሎምፒክ ማርሴ ጋር በነበረው ጨዋታ ቀይ መስመር ተከላካይ አርኖልድ ሲጎዳ ዳኒ ካርቫል ገባ። ዳኒ ካርቫል በቀይ ካርድ ወጣ። 3 ጨዋታ ይቀጣል። እናም ካርቫል ከሊቨርፑል ጋር ላለበት ጨዋታ እንግዲህ አይገኝም። በሊቨርፑል ጋር በሚኖረው ጨዋታ አርኖልድ አይገኝም። ምናልባት ለሊቨርፑል ተጋጣሚያቸው በጉዳት እየሳሳ ይገኛል ሪያል ማድሪድ እና ጥሩ አጋጣሚ ሊሆን ይችላል ለሊቨርፑሎች። ሊቨርፑል ዛሬ ምሽት በጣም ወሳኙን ጨዋታ ያደርጋል። ቼልሲም ዛሬ ይጫወታል። የቼልሲን እንመለስበት። ሊቨርፑል እናስቀድም። ሊቨርፑል ከአትሌቲኮ ማድሪድ ዛሬ ምሽት 4 ሰዓት ሲል በአንፊልድ ሮድ ስቴዲየም የሚደረግ ጨዋታ ነው። ማውሪሲዮ ማሪያን በአልቢትርነት የሚመሩት ጨዋታ ማለት ነው። ሊቨርፑል በመላው የእግር ኳስ ተመልካቾች ዘንድ ቅድመ ግምት የተሰጠው ቡድን ሆኗል። የዛሬውን ጨዋታ ቀላል ተጋጣሚ ግን አይደለም ከፊቱ ያለው አትሌቲኮ ማድሪድ። ክለቦች ያላቸውን የእርስ በርስ ግንኙነት ብንመልከት በአትሌቲኮ ላይ 13 ጎሎችን ማስቆጠር የቻለ ነው ሊቨርፑል። በተመሳሳይ ሊቨርፑል ላይ 13 ጎሎች አትሌቲኮ ማድሪድ አስቆጥሯል። በጣም ለየት የሚያደርገው ነገር ሁለቱ ቡድኖች እርስ በርስ ያላቸው የመሸናነፍ ባህል ነው። ተመሳሳይ ድል አላቸው እርስ በርስ እና ያቸው ውጤት አላቸው። ምናልባት በነጥብ ጨዋታ የአትሌቲኮ የበላይነት አለ። 4 ጨዋታ በነጥብ ጨዋታ ሊቨርፑልን ስላሸነፈ ማለት ነው። ከጨዋታ አቀራረብ ጋር በተያያዘ 4-2-3-1 አሊሰን፣ ፍሪፖንግ፣ ኮናቴ፣ ቫንዳይክ፣ ኬርኪዝ፣
ግራቨንበርግ ሴቦች ላይ ከዛ ከፊት ሳላ ቨርዝ ጋክፖ እና ኤኬቴኬ ይጠበቃሉ። አትሌቲኮ ማድሪድ የታወቀበትን 4-4-2 ይጠቀማል ተብሎ ይታሰባል። ኦብላክ ግብ ጠባቂ፣ ሎሬንቴ፣ ሌርማንዶ፣ ለንግሌት፣ ሩጄር ከመሃል ሜዳ ላይ ሲሚዮ፣ ኮኬ፣ ባሪዮስ እና ጋላገር ፊት መስመር ላይ ግሪዝማን ከሶሎሮዝ ይጠቀማሉ። ያው የፊት መስመር አጥቂያቸው ዩሊያን አልቫሬዝ ጉዳት ላይ እንዳለ ይታወቃል። እንደ አጠቃላይ ከጨዋታ ውጭ በሊቨርፑል በኩል ከርትስ ጆንስ ተጋጣሚ አትሌቲኮ ማድሪድ በኩል ሄሜኔዝ፣ ባና፣ ካርዶሶ፣ አልቫሬዝ እና ለማዳ በጉዳት ምክንያት አይገኙም። ዛሬ ምሽት 4 ሰዓት አንፊልድ ሮድ ስቴዲየም ላይ የሚደረገው ጨዋታ የበርካቶችን ቀልብ የሳበ በዓለም ዙሪያም በትልቁ የሚጠበቀው ጨዋታ እንደሆነ ይታወቃል። ከቼልሲ ጋር በተያዘ ዛሬ ምሽት 4 ሰዓት ላይ የሚደረገው ጨዋታ በአሊያንዝ አሬና ነው። እንግዳው ቡድን ቼልሲ ነው። ሴኔጋል የፊት መስመር አጥቂ ኒኮላስ ጃክሰን በቀጣይ በባየር ሙኒክ መቀጠል እንደሚፈልግ ሀሳቡን ሰጥቷል። አሁን ላይ ትኩረቱ በውድድር ዓመቱ ያለውን መስጠት ላይ መሆኑን ያነሳው ጃክሰን ሙኒክ ከዓለም ምርጥ ክለቦች አንዱ ነው ብሏል። ባየር ሙኒክ ምርጥ አሰልጣኝና ደጋፊዎች አሉት፣ ለማሸነፍ እውነተኛ ፍላጎት አላቸው ብሏል ጃክሰን። አክሎም ሁሉም ነገር በጥሩ መልኩ ከሄደና ሁሉም ሰው ደስተኛ ከሆነ በባየር ሙኒክ መቆየትን እፈልጋለሁ ብሏል። በነገራችን ላይ የመግዛት ግዴታው 40 ጨዋታ ከተጫወተ ብቻ ነው። ሙኒክ በተጫዋቹ ብቃት ደስተኛ ከሆነ 40ውንም ጨዋታ ይጫወቷል ተብሎ ይታሰባል። ደስተኛ ካልሆኑ ግን 39ኛውም ጨዋታ ላይ ሊያስቆሙት ይችሉና ወደ ቼልሲ ይመልሱታል። እሱ ደግሞ ወደ ቼልሲ ለመመለስ የሌለው ፍላጎት ይታወቃል። ለማንኛውም ዛሬ ምሽት ሁለቱ ቡድኖች ጨዋታቸውን በአሊያንዝ አሬና ምሽት 4 ሰዓት ሲል ያደርጋሉ። ተጠባቂ ጨዋታ ነው። በአውሮፓ ሻምፒዮንስ ሊግ ምሽት ከምንጠብቃቸው ጨዋታዎች ውስጥ ይጠቀሳል። በእርግጥ በምሽቱ በርከት ያሉ ጨዋታዎች እናያለን፣ ግን ትኩረት ስበው ያሉት በዋነኝነት እነኚህ 3 ጨዋታዎች በተለይም ቼልሲ ከባየር ሙኒክ የሚያደርጉት ጨዋታ በትልቁ ከሚጠበቁ ጨዋታዎች ውስጥ ይጠቀሳል። ከዛ ውጭ ሊቨርፑል ከአትሌቲኮ ማድሪድ ሌላኛው በትልቁ የሚጠበቅ ጨዋታ ነው። ፓሪሰን ጀርሜንም ከአታላንታ ጋር ጨዋታቸውን ያደርጋሉ። ሌላ ተጠባቂ ጨዋታ ነው። አያክስ ከኢንተር፣ ስላቫ ፕራጋ ከቦዶ ገልሜት፣ ኦሎምፒያኮስ ከፓፎስ የሚያደርጓቸው ጨዋታዎች ዛሬ ምሽት ይጠበቃሉ። እኛ ለሰዓቱ ያሰናዳነው መረጃ ይህ ነበር። አበቃ።